ስለ ጽምዶ እናውራ። ተያያዥ ነው ቴዲ። አዎ ተያያዥ ነው፣ በደንብ ተያያዥ ነው። ለዛ ነው በመግቢያውም ገልጸዋል። አንስቼዋለሁ። የተሳሰረ ነው እና አሁን የሆኑትን ዴቨሎፕመንት እናንሳና እንዳልኩት በሶስቱም አኳያ የሆኑትን የተወሰኑ ነገሮች ልጥቀስ። አንዱ የሆነው ነገር ምንድን ነው? በህወሓት ጽሕፈት ቤት በኩል የህወሓት ጽሕፈት ቤት ልሳናት ሻዕቢያን በትግራይ ሪሳኒታይዝ የማድረግ ሪብራንድ የማድረግ እንቅስቃሴ ተጀምሯል። የዛ አካል ነው ቀጥሎ የማነሳው ነገር። ልሳኖቻቸው ከሻዕቢያ ዋና የፕሮፓጋንዳ ልሳናት ጋር ተገናኝተው የሚዲያ አንድ ላይ የመገናኘት አንድ ላይ የመቅረብ ሀሳቦች እንትን የማድረግ የማሻገር ምን ማለት እና ተገናኝተናል ዛላንበሳ ወዘተረፈ ብለው ያሰራጯቸው ነገሮች አሉ። እዚህ ላይ መሳሳት አይገባም። በሻዕቢያ በኩል ያለው ልሳንም በህወሓት በኩል ያለውም ልሳን ከየጌቶቻቸው ወይ ከየማስተሮቻቸው በተገኘ ፈቃድ ብቻ ሳይሆን በተሰጠ አቅጣጫ የተደረገ መሆኑን መሳት አይገባም። ይሄ የነዛ እዛ ላይ የሚያወሩት ግለሰቦች ጉዳይ አለመሆኑ መታወቅ ይኖርበታል። አንድ ሁለተኛ በዩኤምዲ ሚዲያ የተዘገበና በሌሎችም አካባቢዎች ቻት እየተደረገበት ያለ ነገር ምንድን ነው? ከነዚህ አክቲቪስቶቹን በሏቸው ልሳናት ጋር አብሮ ወደ አስመራ ተሻግረው የነበሩ የቲዲኤፍ አዛዦች እንዳሉ የተዘገበ መሆኑ ነው። አሁን ይህንን ስናነሳም እነሱ ራሳቸው ፓብሊክ ያደረጉትን ከሻዕቢያ ጋር እየተካሄደ ያለ ግንኙነትና ከሻዕቢያ ጋር ለሚደረግ ግንኙነት የትርክት ንጣፍ ለመስራት እየሞከሩ ያለ ስላለ የተነሳ ነው። ምክንያቱም እነዚህ ነገሮች ክላሲፋይድ ሆነው በቲዲኤፍ አዛዦች በኩል ከሻዕቢያ ጋር እየተደረገ ያለ ግንኙነት አለ የማለት ክላሲፋይድ የሆነ መረጃን ሪፖርት የማድረግ ነገር አይደለም። አደባባይ ላይ ወጥተው ራሳቸው ሁለቱ ኃይላት አብረው እንዴት መስራት እንደሚገባቸው የትርክት ንጣፍ እያበጁ ስላለ ያንን ተከትሎ ያን ስፔሲፊክ ኢቨንት በተመለከተ በቀረበ ሪፖርት ደግሞ ይሄ የልሳናት ብቻ ሳይሆን የሰራዊት አዛዦች ጭምር ግንኙነት እንደነበር እየተዘገበ ስላለ የግድ ማንሳት አስፈላጊ ሆኖ በመገኘቱ ነው። አንድ አሁን በህወሓት በኩል ከሻዕቢያ ጋር ግንኙነት መደረግ ስላለው አስፈላጊነት ትርክት እየተገፋ ነው። በህወሓት ጽሕፈት ቤት የተወከሉ ሰዎች ከሻዕቢያ ልሳናት ጋር እየተገናኙ ነው። ኦር ከህወሓት ጋር አብረናል ያሉ ጉባኤን ያረገውን አካል ነው የምናውቀው ካሉት ከኮር በላይ ነን ካሉት አዛዦች በኩል ከሻዕቢያ ጋር እየተደረገ ያለ ግንኙነት ያለ መሆኑን እንያዝ። በሻዕቢያ በኩል ደግሞ እንደዚሁ በሻዕቢያ በኩል ይሄን ትርክት ለመግፋት ጥረት እያደረጉ ነው። በእርግጥ ልክ በትግራይ ከባድ ተቃውሞ የመነሳት ነው ያክል በኋላ አነሳዋለሁ። በኤርትራም በኩል በሻዕቢያን በኩል በነገራችን ላይ የተነሳ ተቃውሞ አለ። ለዛም እዛ በአክቲቪስቶቻቸው ሰፈር የተነሳውን ብጥብጥ እየተመለከትኩ ነበር። እሱ አይደለም አሁን እዚህ ጋር ጉዳያችን። ግን በሻዕቢያ በኩልም እንዲመደረክ የተፈለገ ነገር አለ። በአንድ በኩል ለገዛ ራሱ ኮንስቲቱንሲ፣ በሌላ በኩል ለአብይ አህመድ መላክ የተፈለገ መልእክት አለ። ይኸውም በይፋ ከህወሓት ሰዎች ጋር ግንኙነት ጀምረናል፣ ይኸው የትርክት መደላደል እያበጀን ነው የሚል መልእክት እየተላለፈ ነው። ይሄ በፕሮፓጋንዳ ልሳኖቻቸው በኩል በስፋት እየተሰራጨ ያለ መሆኑን ነው። ሶስተኛ እዚህ ላይ ያነሳሁት አብይ የሞተ ፈረስ ነው የሚል ርዕስ የሰጠንበት ምክንያት በሐዳስ ኤርትራ በኩል ማርች 29 የወጣ ጽሁፍ አለ እና የዴድ ሆርስ ቲዮሪ ብለው አብይ አህመድ የነካው ሁሉ የሞተ ፈረስ ነው እሱም እንዲያ ነው የሚል አንድምታ ያለው ጽሁፍ በልሳናቸው በኩል ወጥቷል። እዛ ላይ በዝርዝር የተጠቀሰውን መሰለ የወደብ ህልሙ የሞተ ፈረስ የወደብ ህልሙ የሞተ ነው፣ ኢኮኖሚው የሞተ ነው፣ ወታደራዊ አቅሙ የሞተ ነው፣ አገሪቱ ልትበተን ነው። ዜርፎር እሱ ሊጋልብ የሚማን ነው እሱ ሊጓዝ የሚፈልግበት መንገድ የሞተ ፈረስ ጉዞ ነው። እየተከተለ ያለውም የሞተ ፈረስ ፍልሰ ሐሳብ ነው፣ ቲዮሪ ነው፣ ንድፈ ሐሳብ ነው። ኢነዌይ አብይ የሞተ ፈረስ ነው እያሉ ነው። ይሄ በይፋ በኤርትራ መንግስት ልሳን ማርች 29 የተንጸባረቀ አቋም ነው። ያ የመንግስት ልሳን እዛ ውስጥ የወጣው ጽሁፍ የኤርትራ መንግስት ዜርፎር የኢሳያስ አቅም ማነው አቋም መሆኑ ግልጽ ነው። እንኳን በዚህ በይፋ በልሳኑ በኩል የተገለጸው ቀርቶ በፈንቅል ዝግጅት ላይ በአንድ ህፃን በኩል ያስተላለፉት መልእክት ራሱ የኢሳያስ የራሱ አቋም እንደሆነ ግልጽ ስለሆነ ማለት ነው። አሁን አብይ በበኩሉ ደግሞ በስፋት ሰራዊት እያስጠጋ እንዳለ በተለያዩ መንገዶች
ለጦርነቱ አስፈላጊ ዝግጅት እያደረገ እንዳለ የሚታወቅ ከመሆኑም በላይ በሰራዊት አዛዦቹ በኩል የሚሰነዘረው ቀረርቶ ቀጥሏል። ብርሃኑ ጁላ ለምሳሌ ሰሞኑን በተሳሳተ ስሌት በእኛ ላይ ጦርነት ሊከፍቱ በሚፈልጉ ሰዎች ላይ በአጭር ጊዜ እርምጃ በወስዶ ለመደምሰስ የሚያስችል ዝግጅት ተደርጓል የሚል መግለጫ ወጥተዋል። እነዚህን ገጣጥመን ነው አሁን ቀጥሎ የምንመለከተው ማለት ነው። አሁን በህወሓት በኩል ያለውን አንስተናል፣ በሻዕቢያ በኩል ያለውን አንስተናል፣ በአብይ በኩል ያለውን አንስተናል። ይሄ ሊፈነዳ ተቃርቧል ከሚባለው አስከፊ ይሆናል ተብሎ ከሚሰጋው ጦርነት አኳያ ምን ማለት ነው የሚለውን ነው በስፋት የምናነሳው። ስናነሳውን በሶስቱ ገጾች ያሉትን ስሌቶችና አንድምታዎች ነው የምንመለከተው ማለት ነው። እዚህ ላይ አሉላ ቀደም ሲልም በቀደሙ ዝግጅቶቻችን ላይ ስታነሳው የነበረ የሁለቱ የሻዕቢያና የህወሓት ግንኙነትን በተመለከተ እያነሳ የነበረው ነገር ነበር። ከሱ መጀመር እንችላለን። ያ እንደምታውቀው በዚህ ርዕስ ላይ በጣም የተለየ ኢንትረስት አለኝ። በሌሎች ፕሮግራሞቻችንም ጠቀስ አድርገዋለሁ። ጉዳዩን የማየው ደግሞ በሄድኳርተሩ በማዘዣ ጣቢያዎቹ እንጂ ከታች በሚርመሰመሱት እግረኞች አይደለም የማየው። በሚዲያም በእንትንም በኮሜዲም በምንም በሚያሰማሯቸው እንትኖች አይደለም። ከማዘዣ ጣቢያው ምንድን ነው ያለው ነገር የሚል ነው። ሻዕቢያ በጣም ከዚህ በተለይ ከኢትዮ ኤርትራ ጦርነት በኋላ አቅሙ ከመዳከሙ ጋር ወታደራዊ ቁሳዊ ሁሉ ይሄ ሰዋዊ እንትኑ ከመዳከሙ ጋር ተያይዞ በጣም ሃይሊ ዲፐንደንት የሆነው በፕሮፓጋንዳ ላይ ነበር፣ በስነ ጽሁፍ በባህል ምናምን አለ። ይህንን የሚያስተዳድርለት ተቋም የህግደፍ ባህል ጉዳዮች የሚባል ክፍል አለ። የዚህ አመራር ሰለሞን ድራር ይባላል። ወድ ድራር ይሉታል። ትልቅ ሰውዬ ነው። የነባር በዲያስፖራም በምንም የሚል ነው እና ይህ ሰውዬ በሆነ ወቅት መጣና ትግራይ አደጋ ውስጥ የምትገባ ከሆነ እኛ እኮ ከአሁን በፊትም ትግራይ በደርግም አደጋ ውስጥ ትገባ አድነናታል። ምክንያቱ ከወያኔ ከህወሓት ጋር ያለን ግንኙነት ምንም ይሁን ምን ለትግራይ ህዝብ አሳቢዎች ስለሆነ ነው ይላል። ይሄ ንግግር ከጀነሳይዱ በኋላ ነው። ለትግራይ ህዝብ በጣም እንትንላለን። የትግራይ ህዝብ መብቶቹ ከጦርነት ምናምን አይደለም፣ ከጭፍጨፋ እንታደገዋለን ሁላ አይልም። እሱ ያደረጉት ነገር ነው። የሚገርመው ይሄ አሁን በኢትዮጵያም በትግራይም ቅንጦት የሆኑ ነገሮች መብቱ እንዲከበርለት፣ የእኩልነት ጥያቄዎቹ እንትን እንዲሉለት፣ ቋንቋው ማንነቱ ምናምን እንዳይጨፈለቅ ያደረግነው ትግል ነበር። አሁንም እንደዛ እናደርጋለን። አብይ እንትንላቸዋለሁ ብሎ ከተነሳ የሚል ነበር። ሌላኛው ከዚህ ከሀዳስ ኤርትራ በተጨማሪ የገለጽከው በሳውት ሱዳን የሚገኝ ኤርትራ አምባሳደር ሰርዘውታል። ያንን ቪዲዮ ወጣና የ4 ኪሎ ህፃን በቅርብ ጊዜ ይወድቃል ብሎ ተናገረ። ያ የሚሆንበት ደግሞ ሲገልጽ ትግራይም እንዲህ እያደረገ ነው፣ በአማራ ክልልም እንዲህ ተነስተውበታል፣ ኦሮሚያም እንዲህ እየሆነ ነው፣ አካባቢው ውጥረት አለ፣ ከሶማሊያም ጋር ተጣልቷል። ስለዚህ ይሄ ባጭሩ አብይ የገባባቸው ውጥረቶች ማለት ነው። በሀገር ውስጥም በቀጠናው እየገለጸ በቅርብ ጊዜ ይወድቃል የሚል እና የሻዕቢያ አቋም ነው ልፈልጌ ነው። ሻዕቢያ በቅርብ ጊዜ የብልጽግና መንግስት ይወገዳል፣ ስለዚህ እነዚህን ኃይሎች ማስተባበር ይኖርብናል የሚል ስራ ውስጥ ገብቷል ልፈልጌ ነው። ይሄ አንዱ ነው። ከዛ ከትግራይ ጋር ተያይዞ ያለው ጽምዶ ተብሎ የመጣው ነገር በሻዕቢያ እና በህወሓት ጽሕፈት ቤት እውቅና የሚደረግ ነው። አንዱ ኢንትረስት እንዲኖረኝ በዚህ ርዕስ ጽምዶ ማለት እንደ ቅንጅት እንደማለት ነው። ጥንዶች የሚያደርጉት መጣመድ ማለት ነው። ጥማድ ነገር ጥማድ የምታጠምደው በሬ ያለ አይደል ለሁለት ምናምን እንደዛ ኢንጌጅመንት የሚለው እንግሊዝኛ ይወክለዋል ሊትራል እንዳይሆን እና አብሮ መስራት የሚል ነገር ከማምጣታቸው በፊት ታስታውስ እንደሆነ በዚህ ርዕስም ኢንትረስቱ አለኝ ያልኩበት ምክንያት የህዝቦች ግንኙነት የሚል ነገር ኢኒሽቲቭ ጀምረን ነበር። ታስታውሳለህ አንተም በሰፊው በተለይ ከትግራይና ከአማራ ጋር በተያያዘ ሪዮት እንደ ተቋም በጣም በብዙ ርቀት ሄዶ የሰራበት ነገር ነው እና እኔም በቃ እንደ አንድ ተጽዕኖ ፈጣሪ ማድረግ ያለብን ነገሮች እስኪ ምንድን ነው ብዬ የአማራና የትግራይ የሚባል ነገር እንቅስቃሴ ከዛ በፊትም ከኦሮሞ ጋር የነበረ ግንኙነት ታውቀዋለህ። እንዲሁም ከኤርትራ የመብት ፈላጊዎች እንዲሁም በትግራይ ጦርነቱ ወቅት ደግሞ ከጎናችን ተሰልፈው ስለነበረ እነዚህ ኤርትራውያኖች ከእነሱም ጋር መስራት ነው። እነዚህ ነገሮች እየሰራን በነበረበት በዲያስፖራው ማህበረሰብ ቲፒኤልኤፍን ይደግፋል በሚባለው ከጎረቤቶቻችን ጋር አብሮ መስራት የሚል አጀንዳ በጣ
ዩዥሊ እኔ የቲፒኤልኤፍ እንደሆነ አውቀዋለሁ። ምክንያቱም እንደዛ ነው፣ ማህበራቶቹን ይቆጣጠራል እና ከህዝቦች ጋር መስራት ነው የሚለውና እዛ ኢኒሽቲቭ ውስጥ ገባው። ከዛ እኔ ምንድነው ያልኩት ከሻቢያ ግን መስራት አይቻልም ያለ ከሻቢያ ጋር መስራት አይቻልም። ስለዚህ ከሻቢያ ጋር መስሩ ከሆነ እዚህ ላይ ተሳትፎ አላደርግም። ከአማራ ህዝብ፣ ከአፋር ህዝብ፣ ከኤርትራ ህዝብ የሚለው ነገር ላይ ኦሮሞን መጨመር አለበት የሚልም አቀር ምክንያቱ ይሄ በሰሜን በኩል እያደረጉት ያለ ጥምረት አንድም ብልጽግና ኦሮሞ እየመጡብህ ነው ሰሜኖች የሚል ነገር እንዳይጠቀምበት የብልጽግና ፕሮፓጋንዳ ባይሰማ እንኳ ኦሮሞ በተለይ ከትግራይ ህዝብ ጎን የተሰልፈው አስተዋጽኦ ያደረጉ ይሄ ነገር እያደረጋችሁት ያላችሁት በተለይ የትግራይና የአማራው ታስታውሳለህ፣ ሪዮት ላይ ስንናገር አንዳንድ የኦሮሞ ተወላጆች ቪዲዮውን ጭምር እየወሰዱ ይሄ ኦሮሞን ለመምታት የሚደረግ ጥምረት ነው የሚል እንትን ሰጡት ምስል ለመስጠት እና ያ እንዳይሆን ስርዓቱን እንዳይጠቀምበት ለመቀስቀሻ የኦሮሞ ሰዎችም በዚህ ሂደት በዚህ እንትን ጉርብትና ጂኦግራፊካሊ ባይኖርም ያው ካለው የሀገሪቱ የፖለቲካ ሁኔታ አንጻር የሚል ነገር እና በሚያስገርም ሁኔታ እነዚህ በእንደዚህ አይነት እንቅስቃሴ የህወሓት ጽሕፈት ቤት እንትን ያላቸው ሰዎች ለካ ህወሓትን እየተቃወምክ እንዲሆን አይፈልጉትም። ችግሩ ይሄ ነው። ቅድምም አንስተዋል። ለትግራይ ብለህ ለአካባቢው ብለህ የምታደርገው ኢኒሽቲቭ ራሱ ኢቭን እነሱ በሚያደርጉት ርብርብ እንኳ ተሳትፎ ለማድረግ ባይ ዲፎልት ህወሓትን የመደገፍ እንትን ቲኬት አድርገው ነው የሚወስዱት። ስለዚህ አይ በዚህ ስራ እየሰራህ ህወሓትን ደግሞ ከዚህ ወጥተህ እየነቀፍ በሚዲያዎችም በሶሻል ሚዲያም አብረን አንቀጥልም የሚል ነገር እና ሌሎችን ጨምረው ገፉበት። ኤኒዌይስ በሚዲያም በምንም እንትን አሉ እና የሻቢያ ቃና እየያዘ ሄደ። ምክንያቱ እኔ አብሰት ሻቢያ የሚባል ነገር ካለው እንትን አልልም ብያለሁ። በዛ ላይ ደግሞ ህወሓትን ተቻሉ። ስለዚህ ሻቢያም አይኑረው ህወሓትም እየተችው የሚባል ነገርማ እዚህ ኢኒሽቲቭ ውስጥ አይሆንም የሚል ነገር መጣ። ኦፊሻሊ አወቅኩ የቲፒኤልኤፍ ጽሕፈት ቤት ያው እንትኑ አለኝ፣ ግን ኦፊሻሊ አወቅኩት የቲፒኤልኤፍ ኦፊስ መመሪያ እንደሆነ። ከዛ ግንኙነቱ የሚደረገው ከሻቢያ ሰዎች ጋር ሚዲያ ላይ የሚቀርቡ ሰዎች የመብት ፈላጊ ኤርትራውያን ሳይሆኑ የሻቢያ የመብት ፈላጊ ኤርትራውያንን የሚሰድቡ ጭምር ሰዎች የሚቀርቡበት እና በይፋ በቃ ሻቢያዊ ቃና ያዘ። በዛ ላይ ደግሞ በሚገርም ሁኔታ እንደምታውቀው ከፌደራልም በለው ከአፋርም በለው ከአማራም በለው ከኤርትራም በለው ከሱዳንም ከምንም ግንኙነት የህዝብ ለህዝብም በለው የምንም እንድታደርግ ትግራይ መጀመሪያ ተጋሩ በውስጣቸው ያለ አንድነት ማስጠበቅ አለባቸው አይደል ቴዲ? ወደ ውጭ እኔ ከቴዲ ጋር በፍጹም ማውራትም መነጋገርም አልፈልግም ቢኮዝ ህወሓትን ስለሚጠላ እያል ከሻቢያ ጋር ለዛውም ወገኖችን ከጨፈጨፈ ስርዓት ጋር ለመስራት ግን ስራዬን ቆላለሁ ብል ቀጣፊ ነኝ ማለት ነው። የትግራይ የፖለቲካ ድርጅቶች በምክር ቤትም በካቢኔ መግባት የለባቸውም። የትግራይ የተለያዩ ሀሳቦች ለትግራይ ህዝብ ደህንነት ለመጠበቅ ህልውና ለማስቀጠል በሚደረገው ትግል አቅም ናቸው ብዬ እነዛ ማሰባሰብ ሳልችል ድንበር ተሻግሬ ከሻቢያ ጋር ጽምዶ ብል አጭበርባሪ ነኝ ማለት ነው። መጀመሪያ ከቴዲ ጋር ነው መግባባት ያለብኝ እንደ ትግራዋይ። በዚህ ጉዳይም ራሱ መግባባት አለብኝ አይደል? ከዛ በኋላ ይህንን ጉዳይ ይዤ እሄዳለሁ እና አንዱ ክፍተት የተፈጠረው እና ሻቢያ እንዳለበት የታወቀው ይሄ ነው። ሌላው በሚያስቅ መልኩ ይሄ ጽምዶ አንዱ ያየሁበት ይሄ አብሮ መስራት የሚለው በሻቢያ እና በቲፒኤልኤፍ ሻቢያ አምን ህወሓት የትግራይና የኤርትራ ህዝብ ግንኙነት የሚል መልክ ሊያስይዘው ይጠራል። አንድ አባባል አለ በትግርኛ ምን አጎቴ ይላል እንትን ግን ጉዳዩም አይደለም የሚባል አባባል አለ። የትግራይ ፈረስ አኳይ ይብል አህያው አጎቴ ይላል፣ ፈረስ ግን ጉዳዩም አይደለም ትዝም አይለውም አይነት ነገር እና ሻቢያ ግን ምንድነው የሚለው የትግራይና የኤርትራ ህዝብ ወንድማማቾች የሚል ነገር አውጡ፣ ያንን ነገር አትጠቀሙ ነው የሚለው። በዚህ በእነዚህ ሁለቱ የተገናኙ በነገራችን ላይ የፕሮፓጋንዲስት የሻቢያ የህግደፍ የባህል ጉዳዮች ዲፓርትመንት የሚባል የዛ አባል ነው። የሚናገረውም ዘፈን ከዘፈንክም ዘፋኝ ሆነም ግጥም ከገጠምክም ስነ ጽሁፍም በለው ኮሜዲም በለው በዛ መስሪያ ቤት ተሰጥቶ ነው የምታደርገው። እሱም ራሱ አልካደም። እያንዳንዱ እዚህ የምናገረው የኤርትራ መንግስት
ማህተም ካረፈበት በኋላ ነው የምናገረው ነው የሚለው። ከዛ ውጭ ሊወጣ አይችልም ማለት ነው። ስለዚህ አንድም የሻዕቢያዎች በተቋም ደረጃ በሄድኳርተር ደረጃ በማዘዣው የተደረገ ነገር ነው። ሁለትም ትግራዋይ በመካከሉ ያለ ልዩነት የበለጠ እንዲሰፋ የሚጠይቅ ነው። ውጭ አንዳንድ የህወሓት ሰዎች አይ ከኛ ጋር የማትስማማ ከሆነማ አብረን አንሰራም ያሉትን ሻዕቢያ የሰጣቸው ተልእኮ ነው እንዲህ ሁላ ብለህ እንድትጠራጠር የሚያደርግ ሻዕቢያ ራሱ እንደዛ ነው የሚላቸው። ባጭሩ እኔ ለሻዕቢያ ታማኝነቴ በዛ ጽምዶ በተባለው ቦታ ላይ ስገኝ በኤርትራ ላይ ባለ አቋም በሻዕቢያ ላይ ባለ አቋም ቴዲን መተቸት አለብኝ ታማኝነት እንዲረጋገጥ። ሁለተኛ እንደገና በኤርትራና በትግራይ ህዝብ የተባለው ግንኙነት ወንድማማቾች ናቸው ምናምን የሚባለው አቁሙ ነው የሚለው። እንደዛ ነው የሚጠይቀው። አይደሉም እንደዛ አትበሉ ነው የሚለው። በትግራይ ውስጥ ሆነው ደግሞ እኛን የሚተቹ አደብ አስይዙልን ነው። ሌላኛው በሚዲያ በምናምን ብሎ ልቅ የሆኑ አሉ፣ እንዴት ነው የምናስተዳድራቸው ሁላ ብሎ ይጠይቃል። እና ይሄ ደግሞ በትግራይም በሻዕቢያም በኩል የሻዕቢያ ደጋፊዎችም ተቃውሞታል። በነገራችን ላይ በትግራይ በኩል የህወሓት ደጋፊዎች አልተቃወሙትም፣ ተጋሮች ግን ተቃውሞታል። ከህወሓት ውጭ ሆኑ። በሻዕቢያ ለምንድን ነው ተቃውሞ የገጠመው ካልከኝ ልመልስልህ። ይሄ የህግደፍ የባህል ጉዳዮች የሚባል ፊልምም ድራማም ይሰራል። ያንን ፊልምና ድራማ እያዩ ነው ያደጉት እና ያ ፊልምና ድራማ የትግራይ ጥላቻ ነው የሚሰብከው። በተቻለ መጠን ትግራዋይ ሆኖ እዛ እንደ ገጸ ባህሪ የሚሰራ ሰው በሁሉም መለኪያዎች መጥፎ የሆነ ሰው አድርገው ነው የሚስሉት። ስለዚህ እነዚህ ልጆች ድሃ ጅልና የአእምሮ ዝግመት ያለው አድርገው ነው በብዙ በቃ ስነ ምግባር ጉድለት ያለበት ምናምን አድርገው ነው ገጸ ባህሪ እንትን የሚሉ። በዚህ ደረጃ ብሬንዋሽ አድርገው ያሳደጓቸው የሻዕቢያ ሰዎች እንዴት ብላችሁ አሁን ከትግራይ ጋር ስሩ የምትሉ ነው ያሏቸው። እና እነሱ የገጠማቸው መፋጠጥ ይሄ ነው በሻዕቢያ በኩል። በእኛ በኩል ህወሓቶች የትግራይና የኤርትራ ህዝብ ግንኙነት ብለው ነው ራሱ ፕሮሞት እያደረጉት ያሉት። የትግራይና የኤርትራ ህዝብ ግንኙነት ግን አይደለም። ምክንያቱም ሻዕቢያ ራሱ የትግራይና የኤርትራ ህዝብ ወንድማማኝነት የሚል ነገር እዚህ ውስጥ አትክተቱብን ብሎ እንትን ብሏል። እና ዘርዝሬ ማህበራዊ ሚዲያ ላይ አስቀምጫቸው ነበረ እነዚህ ነገሮች ምን ምን ሲያካትቱ ነው። እና በበለጠ ሻዕቢያን አለቃ የሚያደርግ ህወሓትን ደግሞ አሽከር የሚያደርግ ግንኙነት እና ደግሞ ሌላው ትልቁ የዚህ የጽምዶ ችግሩ ሻዕቢያን ሙሉ በሙሉ በማመን ከፌዴራል መንግስት ጋር ህወሓቶች በሚኖራቸው ሰጥ አገባ ወይም ግጭት ከምዝገባ ጋር ተያይዞ ይመጣል ያሉት ሻዕቢያን ሙሉ በሙሉ አምነው መውጫ በር እንድትሰጡን ነው የምንፈልገው የሚል ጥያቄ አለ። ስለዚህ የትግራይ ጥቅሞች ሳይሆን የህወሓት አመራሮች የግል ደህንነታቸው ሴፍ እንትን ሊሆናቸው የሚችል ቦታ የማፈላለግ ነገር ነው። ከነሞላ አስገዶም ጦርነቱ ትግራይ ውስጥ ቢሆን ችግር የለውም አዝሎንጋዝ እኛ መውጫ በር መውጣት ስንፈልግ መውጫ በር እስካገኘን ድረስ የሚል ነገር ነው። የነሞላ አስገዶም የደምህት ሮል ህወሓት የመፈለግ እዛ ሄደው እንትን የሚሉበት የሚወጡበት መንገድ ነው። ጦርነት ደምህት ይሆናል ብሎ ያሰበ ማን ነው? እና ሌላኛው እዚህ ላይ የታዘብኩት ነገር ከወንጀል ጋር ተያይዞ ያለው ጉዳይ ነው። ትግራይ ውስጥ ከተፈጸመው ጀነሳይድ ጋር ተያይዞ እና የሻዕቢያ ሚና ሻዕቢያ ወደ እሱ እንሄዳለን። አሁን መጀመሪያ ሲምቦሊክ የሆነው እንትኑን እያነሳ ነው ስላለ እሱን አሁን ቅድም የጠቀስከው ነገር አለ። ይሄ ግንኙነት የተደረገው በአስመራም መቀለ ባለው የህወሓት ጽሕፈት ቤትም አቅጣጫ ነው ባረኮት ምናምን አይደለም። ባረኮት እኮ አርገኸው ጥሩ ነው ያለኸው ምናምን ሲባል ነው። ይሄ በተሰጠ አቅጣጫ መሰረት የተደረገ ነው። ቅድም ያልነው ነገር አለ አይደለም። እነዚህ አሁን እዚህ ላይ የምናወራቸው ግለሰቦች በገዛ ራሳቸው አፍ ላይ ማዘዝ የማይችሉ ሰዎች ናቸው። ዋላ ይሄ ማነው ስሙ ሰብዝ ሰአነሰብ ነው ወይስ ሰምኳን ሰአነሰብ በኩል የተገኘው ሰው እሱ እና ያኛው አብረው ቁጭ ብለው የሚያወሩትን ነገሮች ሲምቦሊክ ነው። በቃ ነገር የሚነግርህ ነገር ነው። አሁን ህወሓት ባለበት ደረጃ ለመመረጥ የሚወዳደር ባሪያ ነው።
የህወሓት ጽሕፈት ቤት ያለው ኃይል ፕሊዝ እኔ እኮ በቃ በደንብ አድርጌ ላገለግልህ እችላለሁ ነው የሚለም መሰለህ። ይሄንን ብለው እዛ ላይ ቅድም የተቃቀስካቸው ነገሮች አሉ። ያኛው ፈርም ነው። በሻዕቢያ በኩል ያለው ወንድማማችነት ሁለት ነገር ይጠቅሳል። አክቹዋሊ ሶስት። አንድ ወንድማማችነት ምናምን የሚባል ነገር መኖር የለበትም። ይሄ የኤርትራን ፕሮጀክት ያፈርሳል። አንድ ትግርኛ ተናጋሪ የሆነን ህዝብ ብቻ ነጥሎ ሌላውን የሚያገል ነው። ይሄ ትክክል አይደለም። በሁለት ትግርኛ ተናጋሪዎች መካከል አለ የሚባል የተለየ ወንድማማችነት የለም። እንደሱማ ከሆነ ቻይናም እኮ ወንድማችን ነው ይላል ቃል በቃል በሌላ ዝግጅቱ። ይሄ አሁን ቀደም ሲል የምናወራው ሰው ማለት የሻዕቢያው ልሳን ቻይናም እኮ በአርአያ ሥላሴ የተፈጠረ ሰው ነው፣ ወንድማችን ነው፣ ምን ልዩነት አለው? ከዛ በቋንቋ ምክንያት የሚፈጠር የተለየ ወንድማማችነት የለም። ሱዳንና ሳዑዲ መካከል አረብኛ ይነገራልና ወንድማማቾች ነው ማለት እንዳልሆነው ሁሉ በትግራይ ያለው ትግርኛ ተናጋሪ ህዝብና በኤርትራ ባለው ትግርኛ ተናጋሪ ህዝብ መካከል ምንም የተለየ ወንድማማችነት የሚባል ነገር የለም። እንደ አገር ጉርብትና ሊኖረን ይችል ይሆናል እንጂ በሁለቱ ህብረተሰብ መካከል ምንም ወንድማማችነት የለም ይላል። እሱ የኤርትራ ብሔረተኝነትን አጀንዳ እያስፈጸመ ነው። ኮንሲስተንት ነው፣ ፈርም ነው። በነገራችን ላይ በህወሓት በኩል ውስጥ ያለው በደንብ ነው የያዘው። በህወሓት በኩል ያለው ግን ምንድን ነው ሲገፋ የቆየው በአንዳንድ ሃይማኖት አባቶች ሳይቀር የኤርትራ ሰራዊት እኮ አክሮፎ ነው፣ ባለፉት 20 ዓመታት እኛ አስቀይመነው ነው፣ ዋናዎቹ ጠላቶች ከሌላ በኩል የመጡት ናቸው እያሉ መደፈር እንኳን ከሆነ በትግርኛ ቋንቋ ተናጋሪ ቢሆን ያምራል የሚል መገደል እንኳን ከሆነ በትግርኛ ተናጋሪ ቢሆን ይሻላል የሚል አንደርስታንድ ልታደርገው የሚከብድ በጣም ዲስከስቲንግ የሆነ ነገር ነው የሚያራምዱትም የሚጽፉትም። ይሄ አሁን ሁለቱ መካከል ያለውን ግንኙነት ስታየው ይሄኛው ኧረ ተው ግን ወንድሜ እኮ ነህ፣ ይሄ እኮ ዜና አይደለም ይላል። ዜና አይደለም ይልና ትዝ ይለዋል ማለት ይሄንን ስል እኔ የኤርትራን ህዝብ በጠቅላላ ማለቴ ነው እንጂ በተለይ የትግርኛ ተናጋሪ ማለቴ አይደለም ይላል። ራይት ዜር የግንኙነቱን ሃይራርኪ ታየዋለህ። አንድ አሁን የኔ አቋም ምንድን ነው? የኤርትራ ፕሮጀክት ስቴት ሁሉ ጸረ ትግራይ ነው የሚል ይህንን ከዚህ በፊትም ተናግሬዋለሁ። አሁንም የማምንበት አቋም ነው። ስቴት ሁሉ ትግራይ ውስጥ አደባ ሲይዙልን ብሏል። ያኛው ምን እንደዛ መለስበታል። ሁለተኛው ነጥብ እሱ ወድ መረሳ የሚባለው አንተ የምትለው ነገር የሚጋራ ነው እና እነሱን ሁለተኛው ሶስተኛው ነጥብ ነው። አሁን ስቴት ሁሉ ስሪቱ ጸረ ትግራይ ነው እና የትግራይ ህዝብ በደህና ሊሆን ከሆነ ሁለት አማራጭ አለ። ወይ የኤርትራ ብሔረተኝነት ቅኝት ጄኖሳይደል ከሆነው የትግራይ ህዝብ ካልጠፋልኝ በስተቀር ሰላም አላገኝም ከሚለው ጥንውቱ መገላገል አለበት፣ አለዚያ ደግሞ መፍረስ አለበት። ኤግዚስት ሊያደርግ ከሆነ የትግራይ ህብረተሰብ ይሄንን የምልበት ምክንያት አለ። በተለያየ እርስ በርስ በማይመሳሰል ሴናሪዮ ውስጥ ሻዕቢያ ኮንሲስተንትሊ ፕሮጀክት ያደረገው ነገር ይሄንን ስለሆነ የትጥቅ ትግል ይካሄድ በነበረበት ወቅት ሻዕቢያ በ77 ሲጁን እንደ አቅሙ በመፈጸም በትጥቅ ትግል ወቅት ጸረ ትግራይነቱን አሳይቷል። በ1983 በአስመራ ስልጣን በያዘበት ወቅት ኢትዮጵያውያንን በጠቅላላ በተለይ ደግሞ የትግራይ ተወላጆችን የወርቅ ጥርሳቸውን ሳይቀር በመንቀል በማባረር የጸረ ትግራይነቱን አሳይቷል። ከዛ በኋላ ባሉት 7 ዓመታት የኢትዮጵያን ሀብት የመዝረፍ ያልተገደበ ነፃነት ማግኘቱን እንኳን ወደ ጦርነት ለመክፈት እንደ ምክንያት ተጠቅሞ ጸረ ኢትዮጵያም ጸረ ትግራይነቱን አሳይቷል። ከጦርነቱ መጠናቀቅ በኋላ ለ20 ዓመት ጸረ ትግራይ የሆነ ፕሮፓጋንዳ ከኢትዮጵያ ውጭም በኢትዮጵያ ውስጥም እንዲነዛ በማድረግ ጸረ ትግራይነቱን አሳይቷል። አንድ በ2018 4 ኪሎ ላይ ተባባሪ ሲያገኝ ደግሞ አራዊት ሰራዊቱን ትግራይ በማስገባት የትግራይን ህዝብ በመጨፍጨፍ በመግደል በመድፈር ጸረ ትግራይነቱን አሳይቷል። እነዚህ 5 ሴናሪዎች አሉላ ፍጹም የተለያዩ ናቸው። የትጥቅ ትግል አንድ ሴናሪዮ ነው። የመንግስት ስልጣን መቆጣጠር ሌላ ሴናሪዮ ነው። ሀብት እንዳሻው መዝረፍ መቻል ሌላ ሴናሪዮ ነው። በማዕቀብና በመገለል ውስጥ መቆየት ሌላ ሴናሪዮ ነው። በኢትዮጵያ ፖለቲካ ውስጥ የሚሳተፍበትን እድል ማግኘት ሌላ ሴናሪዮ ነው። በእነዚህ 5 የተለያዩ ሴናሪዎች ውስጥ በወጥነት የተንጸባረቀው የሻዕቢያ አቋም ምንድን ነው? ጸረ ትግራይነቱ ነው። ከዚህ ጋር ይስተካከል የነበረው በወጥነት ይንጸባረቅ የነበረው አቋሙ በነገራችን ላይ
ጸረ ኢትዮጵያነቱ ነበር። ግን ጸረ ማለት የአማራንም ህብረተሰብ በተመለከተ ያንኑ አስተያየት ነው ያለው። ግን ቢያንስ ስላይት ኤክሰፕሽን አበጅቷል እሷ ላይ በ2018 ከዚህ በፊት አማራን በተመለከተ ያራመድነው ፕሮፓጋንዳ ትክክል አይደለም ብሎ ለትርክት ያክል እንኳን ስቧት ነበር። ያ ኤክሰፕሽን አለ። ትግራይን በተመለከተ ግን አንዲት ኤክሰፕሽን አታገኝም። ሻዕቢያ ከ5 እና ከዛ በላይ በሆኑ እርስ በርስ በማይተሳሰሩ ልዩ ሴናሪዎች ውስጥ ፕሮጀክት ያደረገው ወጥ ነገር ምንድን ነው ብትለኝ፣ በዲፕሎማሲ ከተለያዩ ሀገራት ጋር ግንኙነት አቋርጦ ጀምረዋል። በአቋሞቹ ረገድ በምን የተለያዩ ፌዞች አልፈዋል። ምልህ የመጀመሪያዎቹ ኤርትራ ውስጥ የነበሩት 7 ዓመታት በተለያየ ጊዜ ጋዜጦች ይጻፉበት የነበረ ህገ መንግስት ይጻፍ ይባልበት የነበረ ምናምን ነበር። ያለፉት 20 ዓመታት የሆኑትን ከዛ በኋላ የመጡትን 20 ዓመታት የሆኑትን የምታውቁት ነው ምናምን። ግን በብዙ ጉዳዮች ስታዩ የተለያየ ፌዝ አለው ሻዕቢያ። አንድ ወጥ ፌዝ ያለው በምንድን ነው ካላችሁ ግን በዚህ በጸረ ትግራይነት ጉዳይ ከዚህ ኃይል ጋር ህወሓት በዚህ ልክ፣ በአንጻሩ ደግሞ በህወሓት በኩል ደግሞ ካየኸው በትጥቅ ትግል በመንግስትነት በነበሩት የመጀመሪያ 7 ዓመታት፣ በጦርነቱ ወቅት፣ ከጦርነቱ በኋላ ለ20 ዓመታት፣ ከጦርነቱ በኋላ ከ2018 ከአብይ መምጣት በኋላ ባለውና አሁን እያንጸባረቀ ባለው አቋም ህወሓት ደግሞ በወጥነት ያንጸባረቀው አቋም ምንድን ነው ካልክ ለሻዕቢያ መገረድ። one has to ask በዚህ ደረጃ በወጥነት በልዩ ሴናሪዎች ውስጥ ለትግራይ ህብረተሰብ ያለውን ጥላቻ ካንጸባረቀ አካል ጋር ህወሓት በወጥነት ለዚህ ጸረ ትግራይ ለሆነ ኃይል እንደዚህ እንዴት ሊሰግድ ሊገረድ ይችላል ብሎ መጠየቅ አለበት። ይሄ እውነት አይደለም የሚል ካለ በነገራችን ላይ እዚህ ሪዮት ይምጣና እንከራከር። በይፋ ግብዣዬን አቀርባለሁ። የህወሓትን ወጥ አሽከርነትና የሻዕቢያን ወጥ ጸረ ትግራይነት አይደለም የሚል ካለ ይምጣና ይከራከር። በይፋ ግብዣውን አቅርቤያለሁ። ይሄ ባለበት ሁኔታ ምን ይላል ይሄ የሻዕቢያ ልሳን? ወንድማማችንን አትበሉ፣ ይሄ ኤርትራን ፕሮጀክት ያፈርሳል ሲል ያኛው ባው ያደርጋል፣ ይሰግዳል። አዎ ልክ ነህ ይላል። አንድ ሁለተኛ የሚጠይቀው ምንድን ነው? ለትላንት በደል ካሳ አትጠይቁ ይላል። ለትላንት በደል ካሳ መጠየቅ የለባችሁም። እንደሱ ከሆነ እኮ እኛም እኮ ጥያቄ አለን። ባለፉት 20 ዓመታት እኮ ኢኮኖሚያችንን አፈርሳችሁብናል ልንል እንችላለን። ከዛ ይሄ ቅድም የጠቀስኩ አሁን እሱን ልጅ ጉዳይ ላደርገው አልፈልግም ብያለሁ። እኔ ላኪዎቹ ናቸው፣ አፉንና አእምሮን የተከራዩት ሰዎች ናቸው ጉዳዮች እንጂ እሱ አይደለም። he's not relevant here። እንደነሱ አስተሳሰብ አመልካችነት ግን ምን ይላል? በእርግጥ በትግራይ ውስጥ በኤርትራ ተበድለናል የሚል አስተሳሰብ አለ ይላል። አሉላ አስተሳሰብ ነው እንዴ? አስተሳሰብ ነው እንዴ? 120,000 ሴቶች የተደፈሩት አስተሳሰብ ነው? እነዛ ሁሉ ወጣቶች የተገደሉት አስተሳሰብ ነው ወይስ ሪያሊቲ ነው? ፋክት ነው። አየህ፣ የህወሓት ፖለቲካዊ ሽርሙጥና በትግራይ ውስጥ የተፈጸመውን የተደፈሩ ሴቶችን እስከ መካድ፣ በትግራይ ውስጥ የተፈጸመውን ያን ሁሉ በደል እስከ መካድ የሚደርስ ነው። አንድ በልሳናቶቹ በኩል እያየን ያለ ነው። ምንድን ነው የምታወሩት? እኛም እኮ በህወሓት ላይ በደል ሰልተናል የሚሉ እንደ አብርሃ ተክሎ አይነት የሻዕቢያ ገረዶች ነው የምናየው። ሁለተኛው የግንኙነቱ መገለጫ ምንድን ነው? አስተሳሰብ ነው ብሎ በገዛ ራሱ ህብረተሰብ ላይ የተፈጸመን በደል እስከ መካድ የደረሰ ውስልትና ነው የምንመለከተው። ሶስተኛ ለምንድን ነው ሻዕቢያን የሚተቹ ሰዎችን ወይም ሻዕቢያን በተመለከተ ክሪቲካል ጥያቄ የሚጠይቁ ሰዎችን ዝም የምትሏቸው ይላል። እንደ ይሄ አሁን ያልኩት አፉንና ጭንቅላቱን ያከራየው ልጅ ምን ይላል መሰል? አዎ ልክ ነው፣ ቅጥር ነፈለው ስርዓት መያዝ አለበት። ጌታቸው አረገ ብዬ ከማነሳው በደል አንዱ ይላል የሚዲያ ነፃነት መፍቀዱ ነው። እኛ እናንተ ጋር መንግስት ስላለ እኛ ጋር መንግስት ፈርሶ ስለተቸገርን ነው፣ ስለተቸገርን ነው። ይሄ ልጅ እና ላኪዎቹ ሰው ቢሆኑ እና ፖለቲካቸው ትግራዋይ ቢሆን ኖሮ መጀመሪያ እዛ አይገኙም ነበር። ሁለተኛ ከአወል ስዒድ ይልቅ መድህን ገብረስላሴ ተቀርበው ነበር። ሰው ቢሆን ይሄ መድህን ገብረስላሴ ኤርትራ ይቀናል። ኤርትራ ባለው ሁኔታ ኤግዛክትሊ